ማህደረ ዜና የኢትዮጵያ ፌዴራዊ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በኃይል መዳከም፣ በውጮች ጫና፣ በድርድር ስምምነትም ያበረዱት ጦርነት ዳግም ይጫራል የሚለው ስጋት ብዙዎችን እያሰጋ እያብሰከሰከም ነው። ኦሮሚያ ክልል የሸመቀው የኦሮሞ ነጻነት ሰራዊት ኦነሰና አማራ ክልል የተደራጁት የፋኖ ኃይላት ከፌዴራልና ከየክልላዊ መንግስታት ኃይላት ጋር የገጠሙት ውጊያም እንደቀጠለ ነው። አማጽያን ወይም ሌሎች ታጣቂዎች በየአካባቢው የሚያደርሱት ጥቃት፣ እገታና ዘረፋ የሰዎችን የዕለት ከዕለት እንቅስቃሴ እያወከው ነው። የአብዛኞቹ ተቃዋሚ ፓርቲዎች ቅሬታም ሰሚ ያገኘ አይመስልም። በዚህ መሃል በኢትዮጵያ ብሔራዊ ምርጫ ቦርድ አገላለጽ ኢትዮጵያ መረጠች። እንደተጠበቀው ገዢ ፓርቲዋ አሸነፈም። እንዴት እና ከእንግዲህስ? ላፍታም አብረን እንጠይቅ። የኢትዮጵያ ፖለቲከኞች፣ ምሁራንና ልሂቃን በአጠቃላይ በየትኛውም ጎራ ቢሰለፉ ለየድርጊት ብሂል ዕቅድ ውጤቶቻቸው ልዩ ማለትን ያዘወትራሉ ወይም ይወዳሉ። የዘንድሮም ምርጫ ልዩ የሚባልበት ብዙ ምክንያቶች አሉት። የገዢው ፓርቲ መሪዎች፣ አባላትና ደጋፊዎች ምርጫው ከቀዳሚዎቹ ልዩ ለመሆኑ ከሚሰጧቸው ምክንያቶች አንዱ ለመምረጥ የተመዘገበው ሕዝብ ቁጥር ከ54 ሚሊዮን መብለጡን ነው። ጠቅላይ ሚኒስትር አብይ አህመድ የምርጫው ሂደት የኢትዮጵያ ሕዝብ ከፍተኛ የሀገር ፍቅር፣ የሰላምና የብልጽግና ጉጉት ያሳየበት ነው ማለታቸው ተጠቅሷል። ምርጫና ሂደቱ ለተቃዋሚ ፓርቲዎች ልዩ የሚሆንባቸው እንደየፓርቲዎቹ አቋም፣ ተሳትፎና የመሳተፍ ወይም ያለመሳተፋቸው ምክንያትና አጋጣሚ ለየቅል ነው። ከተመሠረተ ከ1987 ጀምሮ በተደረጉ ምርጫዎች ሁሉ ሲሳተፍ የነበረው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ ሊቀመንበር ዶክተር ራሄል ባፌ እንደሚሉት በዘንድሮ ምርጫ እንዳይሳተፍ መታገዱ ምርጫና ሂደቱን ህገወጥና ልዩ ያደርገዋል። ለሶዴፓ ሁሉንም ምርጫዎች ከ87 ጀምሮ ከምስረታችን ጀምሮ እስካሁን ተወዳድረናል፣ ተሳትፈናል። በዘንድሮ ምርጫም ደግሞ ሁኔታዎች አስቻይ ባይሆኑም የሀገራችን የሰላምና ጸጥታ ሁኔታ፣ የህዝባችን ደህንነት ሁኔታ በጣም አስጊ በሆነበት ሁኔታም መንግስት በህገ መንግስቱ አግባብ የ5 ዓመቱን ምርጫ ማካሄድ አለብኝ ብሎ በወሰነው መሰረት እኛም እንደ ፖለቲካ ፓርቲ ደግሞ የህገ መንግስቱ መከበር ግዴታ ነው ብለን ስለምናስብ ወደ ምርጫው መግባት አለብን፣ ለህዝባችን አማራጭ ሆነን መቅረብ አለብን ብለን ነበር ወደ ምርጫው የገባ ነው። ዶክተር ራሄል እንደሚሉት ፓርቲያቸው በምርጫው ለመሳተፍ ከ300 በላይ እጩዎች አስመዝግቦ ነበረ። ይሁንና በምርጫው ለመሳተፍ እስከ ፍርድ ቤት የደረሰ ሙግት ቢገጥምም እንዳይሳተፍ ታግዷል። በ1960ዎቹ አጋማሽ የተመሰረተው የኦሮሞ ነጻነት ግንባር ኦነግ በአንጻሩ ከተመሰረተ ለመጀመሪያ ጊዜ በዘንድሮው ምርጫ ተካፍሏል። የፓርቲው የፖለቲካ ጉዳይ መኮንንና የህዝብ ተወካዮች ምክር ቤት እጩ ዳዊት አብደታ እንደሚሉት ፓርቲያቸው በምርጫው የተወዳደረው የፖለቲካ ፓርቲ ፍቃዱ እንዳይሰረዝበት ነው። ይሁንና አጋጣሚው ኦነግ ርዕይ፣ ዓላማና ፕሮግራሙን ለህዝብ ለማስተዋወቅ ተጠቅሞበታል ይላሉ። በ50 ዓመት ታሪኩ ለመጀመሪያ ጊዜ ነው በኢትዮጵያ የምርጫ ፖለቲካ ተሳትፎ ያደረገውና ይሄን አጋጣሚ ያው እውነቱን ለመናገር እንደ ትንሽ ነገር መቁጠር አንችልም። በዚህ አጋጣሚ ቢያንስ ለህዝባችን ያለንን ራዕይ፣ የፖለቲካ ፕሮግራም ዓላማችንን ለመናገር ችለናል። አቶ ዳዊት እንደሚሉት ኢትዮጵያ ውስጥ ነፃ ተቋማት የሉም። በዚህም ምክንያት ምርጫና ሂደቱ ነፃ፣ ፍትሐዊና ዲሞክራሲያዊ ነው ማለት
አይቻልም። ነፃ ፍትሃዊና ዲሞክራሲያዊ የሆነ ምርጫ ለማካሄድ መሰረታዊ የሆኑ ነገሮች አሉ። በዚህ ሀገር ባለው ተጨባጭ ሁኔታ እነዛ መሰረታዊ ነገሮች ከሚዲያ አንጻር፣ ከሲቪክ ሶሳይቲ አንጻር፣ ፍርድ ቤትንም በተመለከተ እዚህ ሀገር ነፃ ተቋማት የሉም። ያው ሂደቱም ከዚህ አንጻር የሚለካ ነው። ከዚህ በተጨማሪ ደግሞ በሀገራችን ያለው ተጨባጭ የሰላም ሁኔታ በፈለግነው ልክ የምርጫ ቅስቀሳም ለማድረግ ሆነ ተሳትፎ ለማድረግ የሚያመች ሁኔታ የለም። የኦሮሞ ነጻነት ግንባር በ50 ዓመት ታሪኩ ለመጀመሪያ ጊዜ በተወዳደረበት ምርጫ አቶ ዳዊት አብደታን ጨምሮ በሁለት የከተማና በ4 ክልሎች 163 እጩዎችን ለፌዴራልና ለክልል ምክር ቤቶች አባልነት አወዳድሮ ነበረ። ብሔራዊ ምርጫ ቦርድ ይፋ ባደረገው ውጤት መሰረት ግን የሕዝብ ተወካዮች ምክር ቤት አንድም የኦነግ እጩ በምርጫው አላሸነፈም። ልዩም በለው ይሆን? እንደ ኦነግ ሁሉም የፖለቲካ ፓርቲነት ፍቃዱን ላለማጣት በጥቂት የምርጫ ክልሎች የተወዳደረው የኦሮሞ ፌዴራዊ ኮንግረስ ኦፌኮ ፕሬዚደንት መረራ ጉዲና እንደ ምርም እንደ ቀልድም እንደ ምጸትም እያሉ የዘንድሮን ምርጫ ለፈጣሪና ለ4 ኪሎ ትተናል ይላሉ። ቅርጫው እንኳን ለመሆን ያልተዘጋጀ ምርጫ ውስጥ መግባቱ አስጨነቀን። በዚህ ምክንያት ነው ለራሳችንም ለኢትዮጵያ ሕዝብም በእንደዚህ አይነት ውስጥ ገብተን ብዙ ላንለውጥ ላንጠቅም ደግሞ አንዳንድ ጊዜ ሲቀልድ እኔ ሲጠይቁኝ እንግዲህ የዘንድሮ ምርጫ ለእግዚአብሔርና ለ4 ኪሎ ትተናል ያለው። የፖለቲካ ሳይንቲስቱ መረራ ጉዲና ከምጸቱ ጀርባ የዘንድሮ ምርጫ ከዚህ ቀደም የተደረጉትን ያክል እንኳን ውድድር ፉክክርና የምርጫ ሂደቶችን ያላስተናገደበትን ምክንያት ዘርዝረዋል። ነፃ ናቸው ከሚባሉ ፖለቲካ ፓርቲዎች ጋር መንግስትን በተደጋጋሚ ጠይቀናል። አስቻይ ሁኔታዎችን እንዲፈጥር መንግስት ዝግጁ አይደለም። በተለይም ከሁሉም በላይ 2 መሰረታዊ ነገሮችን የማይፈታ ምርጫ ውስጥ መግባቱ አስጨነቀን። ሁለቱ እንግዲህ መሰረታዊ የማይፈታቸው ነገሮች አንደኛው ዘላቂ ሰላምና መረጋጋት አያመጣም። ሁለተኛ ሀቀኛ እውነተኛ ዲሞክራሲያዊ ስርዓትን አይፈጥርም። ሁለቱም ካልፈጠረ ምንድን ነው የምናገኘው? ጠየቁ ፕሮፌሰር መረራ ጉዲና። ምርጫው የፕሮፌሰር መረራን ጥያቄ መመለስ አለመመለሱ በእርግጥ አሁን በግልጽ አይታወቅም። ትግራይ ክልል ሙሉ በሙሉ ወይም 38 የምርጫ ክልሎችና በአማራ ክልል 8 የምርጫ ክልሎች ምርጫ ስላልተደረገ የፌዴራዊው የሕዝብ ተወካዮች ምክር ቤት ካሉት 547 መቀመጫዎች ምርጫ የተደረገው ለ501 መቀመጫዎች ነው። አንድ የምርጫ ክልል 1 መቀመጫን ይወክላል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ነዋይ ትናንት እንዳስታወቁት የድምፅ አሰጣጥ፣ የውጤት አሞላል ችግር፣ የተወዳዳሪ ፓርቲዎች ቅሬታና የምርጫ ሕግ ጥሰት በተከሰተባቸው የምርጫ ክልሎች አንድም ድጋሚ ቆጠራ 2ም ድጋሚ ምርጫ እንዲደረግ ቦርዳቸው ወስኗል። የተጠቀሱት ምርጫ ክልሎች ላይ ለሚመለከታቸው ምክር ቤቶች ድጋሚ ቆጠራ ቦርዱ ወስኖ የሚከናወን ይሆናል ማለት ነው። ሁለተኛ ተወዳዳሪ የፖለቲካ ፓርቲ ቅሬታ በማቅረቡ በቦርዱ ውሳኔ የተሰጠው ድምፅ በድጋሚ እንዲቆጠር የተወሰነበት ምርጫ ክልል ነው። ሶስተኛ ጉልህ የሆነ የምርጫ ሕግ ጥሰት መፈጸሙን ቦርዱ በማረጋገጡ ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎችን እጠቅሳለሁ። የብሔራዊ ምርጫ ቦርድን ዝርዝር አሃዛዊ መግለጫ ያሰሉ የዜና ምንጮች እንደዘገቡት ከ501 የምርጫ ክልሎች የ15ቱ ውጤት አልተገለጸም። ትናንት ይፋ የሆነው የምርጫ ውጤት የ486ቱ የምርጫ ክልሎች ወይም የሕዝብ ተወካዮች ምክር ቤት መቀመጫዎች ውጤት ነው። ከ486ቱ መቀመጫዎች 438ቱን ጠቅላይ ሚኒስትር አብይ አህመድ የሚመሩት ብልጽግና ፓርቲ አሸንፏል። ወደ 90 በመቶ ግድም ማለት ነው። ኢትዮጵያ ከአፄ ኃይለሥላሴ ዘመን ጀምሮ ምርጫም ታደርጋለች።
በተደረጉ ምርጫዎች ሁሉ ተቃዋሚ ፓርቲዎች ማሸነፍ አይደለም 40ና 30 ከመቶ የሚሆን ድምፅ እንኳን ማግኘታቸው በይፋ ተነግሮ አያውቅም። የተደረጉት ምርጫ ሂደቶችና ውጤቶቻቸው ሁሌም እንዳወዛገቡ ነው። በኢትዮጵያ የቅርብ ይሁን የሩቅ ዘመን ታሪክ የተደረጉ ለውጦች በሙሉ በምርጫ የተደረጉ ሳይሆን በቤተ መንግሥት ሴራ፣ በመፈንቅለ መንግሥት፣ በጦርነትና በሕዝባዊ አመፅ የተደረጉ ናቸው። ምክንያቱ በእርግጥ ብዙ ሊሆን ይችላል። ፕሮፌሰር መረራ መሰረታዊ ችግራችን የሚሉትን ይጠቅሳሉ። መሰረታዊ ችግሮቻችን ልነሳ። ከምኒልክ ዘመን ጀምሮ የኢትዮጵያ መሪዎች ሁለት አጀንዳ ነበራቸው። አንደኛው ካቺንግ አፕ ዊዝ ዩሮፕ፣ የዛን ጊዜ አውሮፓ ናት የዓለም ማዕከል፣ አሜሪካ አልተፈጠረችም ገና ነበረች እና ከአውሮፓውያኖች ጋር እንስተካከል፣ መስተካከል አለብን የሚል አጀንዳ ነበራቸው። ሁለተኛ አጀንዳቸው ደግሞ በእኩልነት ላይ የተመሰረተ ሳይሆን አንድ ሀገር፣ አንድ ህዝብ፣ አንድ ምን እንፈጥራለን፣ የተዋሃደች ኢትዮጵያ እንፈጥራለን ነው። ከምኒልክ እስከ ዶክተር አብይ ሁለቱም አልተሳኩም። ለምን እንዳልተሳኩ እንግዲህ ምንድነው ንጉሠ ኃይለሥላሴም ደርግም ኢህአዴግም ብልጽግናም ዋና ጉዳያቸው ምንም ነገር አንተ የምትላቸውን እርምጃዎች ምናምኖች ሲወስዱ እንዴት ስልጣን ላይ እንቆይ ነው እንጂ እንዴት ሀገሪቷን መሰረታዊ ችግሮች እንፍታና እናስተካክል አይደለም። ሁልጊዜ አይናቸው እዛ ላይ ስለሆነ ይበላሽባቸዋል። ችግሩን ስለማያጠኑት ነው ወይስ ስለማይገቡት ነው? አይናቸው ስልጣናቸው ላይ ነው። ከ5 ዓመት በፊት እንደሆነ ሁሉ በዘንድሮ ምርጫ ያሸነፈው ብልጽግና ፓርቲ ከትግራይ ክልል እስከ አዲስ አበባ ጠረፎች የሕዝብን ሕይወት ኑሮና እንቅስቃሴን ለአደጋ ያጋለጠውን የጸጥታ መታወክ፣ የፖለቲካ ውዝግብ፣ ሕዝብ ያማረረውን የኑሮ ውድነት፣ የባለሥልጣናቱን ሙስናና የአስተዳደር ዕውቀት ጉለትን ካላሻሻለ የትናንቷ ኢትዮጵያ ዛሬ እንደሌለች ሁሉ ዛሬ ያለችው ኢትዮጵያ ነገ መኖሯ በርግጥ ሲበዛ ያጠራጥራል። የምርጫው ውጤት ከተነገረ በኋላ ትናንት ብልጽግና ፓርቲ ባወጣው የምስጋና መግለጫው ዘላቂ ሰላምና ጸጥታን ለማስፈንና የሕግ የበላይነትን በጽኑ መሠረት ላይ ለመገንባት የኑሮ ውድነትን ለማቃለልና የምግብ ዋስትናን ለማረጋገጥ ዘላቂ የሥራ ዕድሎችን በስፋት ለመፍጠርና የዜጎቻችንን የኢኮኖሚ ተጠቃሚነትና ሀገራዊ አስተዋጽኦ ለማሳደግ እያለ የዘረዘራቸውን የሕዝብ ጥያቄዎች ለመመለስ በቁርጠኝነት የምንሰራ ይሆናል ብሏል። እስከ ዛሬ ያልሰራውን ከእንግዲህ ያደርገው ይሆን? ነጋሽ መሐመድ ነኝ። ቸር ያሰማን።